የሚባለው ትክክል አይደለም። መሐመድ ኢኖሰንት የምንለው ለምሳሌ አሁን እዚህ ጋር ስለተፈጠረው ስለ እስልምና ስለሚባለው ነገር ሁሉ ምንም ማያውቅ ንጹህ ክርስቲያን ነበር። እሱ ንጹህ ክርስቲያን ኢየሱስ ክርስቶስ የላከው መልእክተኛ ይልካለሁ ሲል ኢየሱስ ክርስቶስ ልኮት የመጣ ንጹህ ክርስቲያን በክርስቲያን ኖርም ያደገ እንበለው ሲማር ከአያቱ ጋር አብዱል ታሊብ በለው ሌሎች ሰዎችም ባሉበት በክርስቲያን ማህበረሰብ ያደገ የኢየሱስ ክርስቶስ ባሪያ ነው። ግን ሰዎች በሌላ መልኩ አሁን ነው ወጣው ማለት ክርስቲያን ነበር ነው ያልከው? አዎ ክርስትና የሚባል ሃይማኖት ሲጀምር አለ ምድር ላይ ነበር የዛን ጊዜ እና ማስረጃ ከፍታ ያሳየን። ክርስትና የሚል ቃል ራሱ መጽሐፍ ቅዱስ ላይ የለም። ወፍ አንድ ቦታ ላይ ክርስትና የሚል ቃል አለ መጽሐፍ ቅዱስ ላይ? የክርስቶስ ተከታዮች የሚል አለ። ደግሞ አሁን የምናየው ማለት ክርስትና የሃይማኖት መጠሪያ ስም ክርስትና የሚለው ቃል አለ መጽሐፍ ቅዱስ ላይ? የክርስቶስ ተከታይ ማለት እኮ ነው ስሙ። አሁን ምን ማለት ነው? አይደለም ጥያቄ። ክርስትና የሚል ቃል አለ ወይ መጽሐፍ ቅዱስ ላይ? እሺ ክርስትና የሚለውን እንርሳውና የአሁኑ ሀሳብ ላይ እንምጣ። ላላላ አንረሳውም። ተው ኢየሱስ ክርስቶስ ደቀ መዝሙር ነበር መሐመድ። ቆይ ክርስትና የሚል ቃል የለም ሲጀምር። ሃይማኖትህ መጽሐፍ ቅዱስ ላይ የለም እኮ አያውቀውም። ቄሶች ናቸው መስረት የሰጡን ሃይማኖት። ጭራሽ ነብዩ መሐመድ ክርስቲያን ናቸው ትላለህ። ቆየ ልቆታል ኢየሱስ ክርስቶስ ይያልፈር አያውና መጽሐፍ ላይ ክርስትና ሃይማኖት እሱ እንደተላከ አይደለም እንዴ? አይሰማም እንዴ ሰውየው? ኢየሱስ ክርስቶስ እሺ በቃ ኢየሱስ አለ ደጋገም ወደሱ እንሄድ። ኢየሱስ ክርስቶስ ባሪያ ነው አይደለም? እንደ መጽሐፍ ቅዱስ ኢየሱስ ክርስቶስ ባሪያ አይደለም። እሺ ኢሳይያስ 42:1 ላይ ለምን የኔን ጥያቄ ስኪፕ እያደረኩ ነው? የኔን ጥያቄ መልስ መጀመር ያውና ጭራሽ እኮ ክርስትና የሚባል እንደሌለ አስመሰከርኩህ እኮ። ክርስትና የሚለው ቃሉ ራሱ የለም መጽሐፍ ቅዱስ ላይ የሃይማኖት። እሺ የክርስቶስ ተከታይ ነው ልበልሽ? ክርስትና የሚለውን እንተውና የክርስቶስ ተከታይ ነበረ። አንተውም አሁን ማስረጃ ክርስቲያን የሚል እኮ አለ። ሁሱ ታሪካዊ ማስረጃዎችን ሰጣለሁ። አታዳምጡም እንዴ? አንቺ ምንድን ያልከው? እውነተኛው እንዴት ነህ? ሰላም ነው ወይ? እንዴት ነህ? ሰላም ነው ሁሱ። ሰላም ላንተ አለ። ሰላም ላንተ። እሺ ቀደም እንትን ስላሴ ጾታ አለው የለውም በሚለው ላይ ምን ነበር ያልከው? ጾታ አለው የለውም? ስላሴ ጾታ የላቸውም። ስላሴ ስትል እኮ ሶስቱ እያልክ ስለሆነ የላቸውም ብለህ ነው ማውራት አለ። የለውም የሚለው እግዚአብሔር ብለህ ስታወራ ብዙ ጊዜ የሚመቸው። ስላሴ ስትል ሶስቱንም እየጠቀስክ ስለሆነ የላቸውም። ሶስቱም አምላክ ናቸው አይደለ? አዎ በነገር ላይ ማለት ነው። ይቅርታና ሁሱ ባለፈው በፎይና በአንተ ውይይት መካከል ስላሴን የሰበከው አንተን እንጂ እፎይ አይደለም። ዝም ብዬ ምን መሰለ ምንድነው የራስን ያኔ እንትን አልነበረ ኳስ ግጥሚያ አልነበር? ግጥሚያ ስለነበር ለራሱ ወገን ጌታ ሰው ለማለፍ ስላለ ነው እንጂ አሁን ይኸውልህ ስላሴን የሰበከው አንተንና አሁን ያንን ስህተቱን ስለደገመው እኛን አባት ጾታ በነገር ላይ አሁን እሳቸው ለማለት የፈለጉትን አንተ ተናገርክ። ምን አልክ መሰለ? ስላሴ ጾታ የላቸውም አይባልም። ከስላሴ አንዱ ከድንግል ማርያም ተወልዶ ጾታ ኑሮታል ብለህ አልክ። እሳቸውም እንዲህ ሊሉ ነበር የፈለጉት። ከዛ ቀጥለው ደግሞ ሊሉ የፈለጉት አካላት የላቸውም ይላል። እፎይ ስላሴ አካላት የላቸውም ክፍለ አካላት የላቸውም ይላል። እና እንዴት ነው ክፍለ አካላት የላቸውም የምትለው ብለው እሱን ሊናገሩ ፈልገው ስላሴ ሲሉ ሶስቱም ጾታ አላቸው ወደሚለው ተተረጎመን እና በቃ የሱ ስተት ተረስቶ የሳቸው ስተት ጎላና እንትናል እንጂ ለማለት የፈለጉት እንደዛ አልነበረም። እና እንደገና እሳቸውን ለጥፎ ተቻቸው። ገባህ? ሲተች ጾታ የላቸውም ስላሴ አለና ቀጥሎ የአካል ክፍል አላቸው ምንል ከሆነ አለ እግር ያልሆነ እጅ እንግዲህ እግር የሆነ እጅ ነው እንዲህ ያላቸው ስላሴ። እግር ያልሆነ እጅ ያልሆነ እግር አባባሉ ራሱ ትክክል አይደል።
እግር ያልሆነ እጅ፣ ጥፍር ያልሆነ ጣት ስላሴ ያላቸው የምንል ከሆነ ልክ አይደለም። ፍጡር ናቸው ማለት ነው አለ። እንደውም ከአንተ ጋር ሲወያይ አላህ 5 ጣት አለው ብለህ በምትን ጥቅስ ጠቅሶ አላልክ። ከዛ በኋላ እንደዚህ እንደኛ ክፍተት አለው መሀል ላይ ክፍተት እንደዚህ አለው ወይ? ክፍተት ካለው ፍጡር ነው አለክ እንዴ? ክፍተት ስላለው ፍጡር ነው ብሎ ነገር አለ እንዴ? ምን ትክክል አለም ጠቅላላ እና ምንም ያኔ ያው እንትን ስለነበረ ያው ግጥሚያ ስለነበረ ሁሉም የራሱን ወገን ላሽ ማለት አለ ተብሎ ዝም አልን። አሁን ተደገመ። አንዳንድ አባቶች ስተቱን ለማረም ሲሞክሩ ያንን ስተቱን ሊያርም አልሞከረም፣ እንደገና እየተቸን ያለው። ስለዚህ ያው እኛ ደግሞ ታውቃለህ ሙስሊም ተደርገናል። ሙስሊም 3 አምላኮች አያመልክም፣ ሙስሊም ተደርገናል። እንግዲህ እናንተ 3ቱንም አምላኮች የሚያመልኩ ሙስሊሞች ናቸው፣ አንዱንም አምላክ የሚያመልክ ሙስሊም ነው። በቃ በሁለቱም አቅጣጫ ገነት የምትገቡት እናንተ ብቻ ልትሆኑ ማለት ነው። እዚህ ጋር ማለት ለምን ተዋሻለህ? እውነተኛው እየሰማኝ በሁለቱም አቅጣጫ ማለት ነው። እውነተኛው እዚህ ጋር ማለት ለምንድን ነው የምትዋሸው? እውነተኛው ለምንድን ነው የምትዋሸው? ቆይ አንዴ እና ሐሳቤን ጠቅለል አድርግ። አይደለም አይ ሁሱ ስለ ስላሴ ይሰብኳል ብለሃል። ምን ብሎ ነው የሰበከው? እስኪ ንገረኝ። ልንገርህ እንዴ? አረ በደንብ እነግርሃለሁ። ለምሳሌ ከሃይማኖት አበው አምጥቶ ለስላሴ አለ፣ ለስላሴ ለሰው ያለው ሁሉ ለእግዚአብሔር አሉት የሚለውን ጠቅሶ፣ ነገር ግን እንደውም በክብር ነው ያወራው። በክብር ምንድን ነው ያወራው? የማይመረመር ብሎ ነው የተናገረው። የማይመረመር ማለት ትርጉም መሰለ እኔ የምረዳው የሰው እጅ ይመስላል፣ ነገር ግን አጥንትና ስጋ አይደለም፣ ሌላ ማቴሪያል ነው ብለንም ልንደርስበት አንችልም፣ አይመረመርም የሚባለው እዛ ጋር ነው። ግን ምን ይመስላል? ግን የሰውን እጅ ይመስላል እጁ፣ እግሩም የሰውን እግር ይመስላል። ግን አሁን እንደ የሰው ስጋና አጥንት ነው። የእግዚአብሔር በምንድን ነው? አይመረመርም የተባለው ይሄ ነው እንጂ አካል ክፍል የለው የሚል ከሆነ እሱ ምን አይነት አካል ነው የሚያመልከው? የሚያመልከው ምን አይነት አካል ነው? የእግዚአብሔር አካል ምን አይነት አካል ነው የሚያመልከው? ከእግዚአብሔር ከሶስቱ እግዚአብሔሮች አንደኛው እግዚአብሔር ከድንግል ማርያም ተወልዷል ብሎ ሳያፍር ያምናል። ከማህፀን ወጥቷል ብሎ ያምናል። ለእግዚአብሔርን የሚያዋርደው ይሄ ነው። ይሄን የሚያዋርደውን ነገር እንኳን እንደ ውርደት ሳይቆጥረው ተወልዷል ብሎ እያመነ እግዚአብሔር ሰውን አይመስልም ብሎ የሚያሸማቀቅ ነገር ውስጥ የገባው እሱ ምንድን ነው? መጀመሪያ እኮ በቅድ ነው የሰራው። ሰው አድርጎ ራሱን አስመስሎ ፈጠረው። ከዛ በኋላ ገነትን፣ ሲኦልን ማለት መንግስተ ሰማያትን፣ እቺን ምድር፣ ይሄ ሁሉ ስጦታ እኮ ለሰው ነው የተሰጠው። ለምን? የእግዚአብሔር መልክ ስለሆነ፣ ምርጥ ፍጡር ስለሆነ፣ የሚያምር ፍጡር ስለሆነ። አንተን አዳም ማለት ራሱ እኮ ያማረ የተዋበ ማለት ነው ትርጉሙ ራሱ። ስለዚህ ሰይጣን ራሱ ተናደደ ይላል። እኛን በባሪያ መልክ ፈጠረን፣ እሱን ግን በመልኩ ፈጠረው። ተመልከቱ፣ ለዚህ ለመሬታዊ ይሄን ሁሉ ነገር አደረገ። በዛ ላይ እሱ ለበላው ለጠጣው እኛ ምንድን ነው የምናመሰግነው ነው ያለው ሰይጣን። ስለዚህ እግዚአብሔር የአካል ክፍሎች የሉትም፣ እጅ የሚባል እግር የሚባል የለውም ያለው ነገር ከፍተኛ ስህተት ነው። ማንም ክርስቲያን አይቀበለው። እግዚአብሔር ሙሉ አካል አለው እንደኛ፣ ግን ጾታ የለውም። ይሄን ትክክለኛ እና በትክክል አንተ ይሄን የሰበከው ማስረጃዎችን አምጥተሃል። አረ እንደውም አንተ ዝም ብለህ እስልምናን ብቻ ዝም ብለህ ብትተች ይሻላል፣ ክርስትና ልታጠፋ ነው ሁሉ ብለዋል። በትክክል ነው የመለስክለት። ያንተኑ ቃል ደግመዋለሁ፣ ምክንያቱም ከስተቱ ሊታረም አልቻለም። እሺ አማራ ከላይ ያለ ሰላም ቆይ አሁን አንተ ያልከው ማለት ነው አሁን እውነት ነው ለምትለው እግዚአብሔር እንደኛ እግር፣ እጅ፣ አይን አለው ብለህ ነው የምታምነው? አዎ መለኮታዊ እጅ ምን ማለት መሰለ? አንተ አሻንጉሊት ስራ ራስን የሚመስል እሺ፣ እንደኛ ወይ አዳምጠኝ፣ ምሳሌ ላመጣ ሰው እንደ ፍጡር ወይ አዳምጠኝ፣ ምሳሌ ላመጣልህ እኮ ነው። አሻንጉሊት ራስን የሚመስል አሻንጉሊት ከፕላስቲክ ስራ እዛ ጋር
እነዚህ ጃኬት ምናምን ሱሪ ታጥቀው እንትን በየፑቲኩ የቆሙ የሉ ከነሱ አንዱን አንተን ይመስላል እንበል። ይሄኛው አማራን አንተን ይመስላል ቢባል ስህተት ነው? መልኩ አንተን ከመሰለ ስህተት ነው? እንዴት ነው የተሰራ ነገር የሚመስለው? ደግሞ አንተ እንዴት ነው በፕላስቲክ ቀርተን ታስመስል የምትችለው? ኧረ አዳምጥ፣ አንድ ደቂቃ ስጠኝ፣ ከዛ ታወራለህ። የማታውቀውን ምንድን ነው የማዳምጥህ? ምን ታውቅና ነው የማዳምጥህ? ምንም ከቤተ ክርስቲያኗ መጽሐፍ ላመጣልህ ነው። ከቤተ ክርስቲያኗ መጽሐፍ ላመጣልህ። አንተ አሳየኝ እስኪ እግዚአብሔር ታይቷል የሚል ነገር ካለ አንተ አሳየኝ። ታይቷል አይደለም ምን ማሳየኝ? አሁን እኔ የምነግርህ የተጻፈው ነው። የተጻፈው አንዴ ላስማማቸው። አማራ ነው ደም ይሰማሃል? አዎ ይሰማኛል። እሺ እግዚአብሔር ተገልጧል አልተገለጠም? እግዚአብሔር አልተገለጠም፣ አልታየም። እንደ ፍጡር የሚታይ አምላክ አይደለም። አልተገለጠም ይላል። እውነት ሚውተን አንሳ። እግዚአብሔር ተገልጧል አልተገለጠም? እግዚአብሔር ተገልጧል። ሁለተኛው ወልድ ማስረጃ አለህ? ከመጽሐፍ ቅዱስ ማስረጃ አለህ? ማስረጃ አለህ? ከድንግል ማርያም የተወለደው ማን ነው? እግዚአብሔር ነው ወይስ ምንድነው የተወለደው? የሥላሴ አካል የሆነው አንዱ ወልድ በስጋ ተገልጧል እንጂ እግዚአብሔር ታይቷል የሚል ማስረጃ የለህም። ወልድ እግዚአብሔር አይደለም? በጣም ወልድ እግዚአብሔር ነው። እና ወልድ ተገልጧል። ታዲያ ምን ትፈልጋለህ? እግዚአብሔር ተገልጧል። ሲጀመር አንተ እንዴት ነው የምታወራው? ቆይ ይኸውልህ ወልድ እግዚአብሔር ነው አላልክ? እግዚአብሔር በስጋ ተገልጧል። ይኸውልህ እግዚአብሔር በስጋ ተገልጧል ታይቷል የምትል መጽሐፍ ቅዱስ ታመጣለህ? ታሳየኛለህ? ቃል ስጋ ሆነ። እግዚአብሔር ቃል ስጋ ሆነ ማለት ስጋ ሆኖ ተገለጠ ማለት ነው። ቃል ነው እንጂ ስጋ የሆነው ታዲያ ወልድ እንትን አብ አይደለም እኮ ገብቶሃል? ይኸውልህ ወልድ እግዚአብሔር አብም እግዚአብሔር እኮ ነው። ወልድም እግዚአብሔር ነው። አዳምጠኝ። ወልድ የእግዚአብሔር ልጅ ነው። እግዚአብሔር አይደለም የእግዚአብሔር ልጅ ታዲያ እግዚአብሔር ነው። እና እግዚአብሔር ስጋ ሆነ አይልም? ቃል ስጋ ሆነ አይልም? ቃልም እግዚአብሔር ነበር። እግዚአብሔርም ስጋ ሆነ። ቃል ምንድን ነው? እግዚአብሔር ቃል ነው ስጋ የሆነው አልኩ። ወልድ እግዚአብሔር አይደለም ወይ ነው? እና እግዚአብሔር ሰው አልሆነም ታዲያ? እግዚአብሔር ሰው ካልሆነ ምን ነው? የቱ ጋር ነው ክርስትና ታዲያ? ክርስትና እኮ እግዚአብሔር ሰው ሆኖ አዳነኝ ነው እኮ ነው እኮ የሆነ ነገር እኮ የእግዚአብሔር ልጅ ክርስቶስ ኢየሱስ ነው። ገባህ? በስጋ የተገለጠው የእግዚአብሔር ልጅ እግዚአብሔር ነው አይደለም? የሰው ልጅ ሰው ነው አይደል? የእግዚአብሔር ልጅ እግዚአብሔር ነው። እሱም ማን ይባላል? ወልድ እና ወልድ የሚባለው እግዚአብሔር ከድንግል ማርያም ሰው ሆኗል። አዎ በሚገባ። እና ታዲያ ምንድነው የምትከራከረው? እግዚአብሔር አንተ አሁን በመጽሐፍ ቅዱስ ከመጽሐፍ ቅዱስ ላይ የምታሳየኝ እግዚአብሔር በስጋ ተገልጧል ታይቷል የሚባል ነገር አሳየኝ። ከብሉይ ኪዳን ከአዲስ ኪዳን ቃል ስጋ ሆነ አይልም? ቃል እግዚአብሔር ነበረ፣ ቃልም ስጋ ሆነ አይልም? ዮሐንስ 1 14 ላይ ቃልም ስጋ ሆነ ይላል። አንድ ልጅ